በመቀለ በሁለት ቦታዎች ላይ ዳግም በተፈጸመ ድሮን ጥቃት 13 ሰዎች ቆስለው ሃይደር ሆስፒታል ለሕክምና ገቡ። ዝርዝር መረጃውን እናካፍላቸዋለን። በሳውዲ አረቢያ የሚኖሩ ኢትዮጵያውያን ጎራ በመፍጠር እርስ በእርስ እየተጋጩ መሆናቸውን ኤምባሲው ገልጿል። አዲስ አበባ የፌዴራል መንግስት ጥሪ እንድትሆን ከስምምነት ሲደረስ የኦሮሚያ ክልል መቀመጫቱ ለሚለው ሁለት አማራጮች ቀርበው የአዘጋጅ ቡድኑ ቃለ ጉባኤ ተነበበ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የትግራይ ክልል መዲና በሆነችው መቀሌ ነሐሴ 14 ሁለት የድሮን ጥቃቶች መፈጸማቸው ተዘግቧል። አይደር ስፔሻላይዝድ ሆስፒታል ከጥቃቶቹ በአንዱ 13 ተጎጂዎችን መቀበሉንም አሳውቋል። የመጀመሪያው ጥቃት በሐውልቲ ክፍለ ከተማ ሞሞና ቀበሌ በቅድስት ማርያም ቤተክርስቲያን አቅራቢያ የመኖሪያ ቤቶችን ኢላማ በማድረግ የተፈጸመ መሆኑ ተዘግቧል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ መጀመሪያ ላይ ሁለት ታዋቂዎችና ሁለት ህጻናት ጉዳት ደርሶባቸው ለሕክምና ወደ ሆስፒታላቸው መወሰዳቸውን ገልጸዋል። ሆኖም በኋላ ላይ የአይደር ሆስፒታል ድንገተኛ ክፍል ከመቀሌ ዳሮ መኖሪያ አካባቢ የተፈጸመው የድሮን ጥቃት 13 ተጎጂዎችን መቀበሉን አስታውቋል። አዋቂዎችንና ህጻናትን ያካተቱ ተጎጂዎችም ለሕክምናና ለቀዶ ሕክምና እንክብካቤ በግምት ከጠዋቱ 5 ሰዓት ተኩል ገደማ ወደ ሆስፒታል ደርሰዋል። ሁለተኛው የድሮን ጥቃት በመቀሌ ኮ አካባቢ መፈጸሙ ነዋሪዎች አዲስ ተረጋግጠዋል። ሆኖም በጥቃቱ ስለደረሰ ጉዳት ግን በግልጽ የተደረሰ መረጃ የለም። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ፌዴራል መንግስቱን ጥቃቱን ፈጽሟል ሲል የከሰሰ ሲሆን ተጨማሪ ጥቃቶች ሊኖሩ ይችላሉ ከሚል ስጋት የተነሳ ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። የፌዴራል መንግስት በበኩሉ ስለተፈጸመው ጥቃቶች እስካሁን ኃላፊነት አልወሰደም። ለቀረበበት ክስም የሰጠው ምላሽ የለም። ይህ አዲስ ጥቃት ማክሰኞ ዕለት በመቀሌ አቅራቢያ ከተፈጸመው የድሮን ጥቃት ተከትሎ የተፈጸመ ሲሆን ቢቢሲ የአካባቢውን አስተዳደር ኃላፊዎችና የዓይን እማኞችን ጠቅሶ እንደዘገበው በጥቃቱ የአንድ ሰው ህይወት ሲያልፍ በሌላ ሰው ላይ ደግሞ ጉዳት ደርሷል። ስለ ጥቃቱ ዓላማና ስለደረሰው የጉዳት መጠን በግልጽ የወጣ መረጃ የለም። የኢትዮጵያ መከላከያ ሰራዊትም ስለ ጥቃቱ ያለው ነገር የለም። እነዚህ ድሮን ጥቃቶች የተፈጸሙት የፕሪቶሪያ ሰላም ስምምነት የሰሜን ኢትዮጵያን ጦርነት ካስቆመ በኋላ በፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል የተከሰተ ውጥረት ባየለበት ወቅት ነው። የህወሓት ተወካዮች የፌዴራል መንግስት ኃይሎች ነሐሴ 4 ቀን በደቡብ ትግራይ ድሮን ጥቃት ተፈጽሞብናል ሲሉ መክሰሳቸውንና ስለ ጥቃቱ ኢላማዎችና ጉዳቶች የተለያዩ መረጃዎች መውጣታቸውንም ተዘግቧል። ጥቃቱ የተፈጸመው ከአማራ ክልል ወሰን አቅራቢያ ከሚገኘው የራያ አላማጣ ወረዳ መረዋ ቀበሌ ውስጥ ሲሆን ኤኤፍፒ የትግራይ ባለስልጣናትንና የህክምና ምንጮችን ጠቅሶ እንደዘገበው በጥቃቱ አንድ ሴትና 3 ወንዶችን ጨምሮ 4 የትግራይ ኃይል አባላት ቆስለዋል። የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ ለኤኤፍፒ የድሮን ጥቃቱ የአካባቢውን ሁለተኛ ደረጃ ትምህርት ቤት ጨምሮ መመታቱን ገልጸዋል። መረጃው በገለልተኛ አካል አልተረጋገጠም ሲልም ዘገባው አክሏል። በሌላ በኩል ቢቢሲ ትግረኛ የአካባቢውን ባለስልጣናትና የትግራይ ኃይሎችን ምን ጠቅሶ ባወጣው ዘገባ ጠዋት 2 ሰዓት ተኩል ገደማ በተሰነዘሩ 3 የድሮን ጥቃቶች የ3 ሰዎች ህይወት ማለፉንና በ7 ሰዎች ላይ ጉዳት መድረሱን ገልጸዋል። ሁለቱም ጥቃቶች አርሚ 26 የተባለው የትግራይ ኃይል አባላት ሰፍሮ በሚገኙበትና ሁለተኛ ደረጃ ትምህርት ቤት መምታታቸው ተነግሯል። ስለ ክስተቱ የተሰጡ መረጃዎች የሚጋጩ ናቸው። የራያ አላማጣ ወረዳ አስተዳዳሪ አቶ ዳንኤል ታምራት ለቢቢሲ ትግረኛ እንደተናገሩ ጥቃቱ ሰላማዊ ዜጎችን ኢላማ ያደረገና ትምህርት ቤቱን የጎዳ ሲሆን የአንድ ሰው ህይወት አልፏል፣ በሌሎች 4 ሰዎች ላይም ጉዳት ደርሷል ብሏል። በቅርብ ጊዜ የወጡ ዘገባዎች በፌዴራል ኃይሎች ተፈጽመዋል በተባሉ የድሮን ጥቃቶች በሰላማዊ ዜጎች ላይ ጉዳት መድረሱን፣ የንብረት ውድመት መከሰቱንና የእንስሳት ህይወትም ማለፉን የሚገልጹ መረጃዎችን አውጥተዋል። በቅርብ ጊዜዎች መረጃ መካከል የግሎብ ኤንድ ሜል ፎቶ ጋዜጠኛ የሆነው ሲክፍሬድ ሞዶላ ወደ አማራ ክልሎች በመጓዝ ፋኖ ለምን ይዋጋል በኢትዮጵያ ከአማጽያኑ ጀርባ በሚል ርዕስ የምስል ዘገባ ማሳተሟል። ሞዶላ በዘገበው በሸዋ ፋኖ ወታደራዊ ዘመቻዎች ዋና አዛዥ መሆኑ የተገለጸው አሰለፍ ደስታን ቃለመጠይቅ ያደረገ ሲሆን የመንግስት ኃይሎች በሰላማዊ ዜጎች ላይ ጥቃት እያደረሱ ነው ሲልም ከሷል። አሰለፍ ደስታ የድሮን ጥቃቶች ትምህርት ቤቶችን፣ ሆስፒታሎችንና ሃይማኖታዊ ክንውኖችን ለማድረጋቸውን ገልጿል። ሆኖም የእያንዳንዱ ክስተት ሁኔታው በተናጠል በነጻ አካል ማረጋገጥ ግን አልተቻለም። የምስል ዘገባው በተጨማሪም ከ6 ወራት በፊት አካባቢዋ በድሮን ጥቃት ሲመታ ወንድሟ እንደተገደለበት የተናገረችው የ27 ዓመቷ ፍቅር አደላን ታሪክ አካቷል። እሷም በወቅቱ በከፍተኛ የፍንዳታ ድምጽ እንደነቃችና በቤት አካባቢ ከፍተኛ ውድመትም ማየቷን አስተውላለች። በሌላ መረጃችን በሳውዲ አረቢያ በኢመደበኛ መንገድ የገቡ ናቸው የተባሉ ኢትዮጵያውያን በበረሃና በገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፍለው እርስ በርስ አደገኛ ግጭትና ጥቃት እየፈጸሙ እንደሚገኙ በሪያድ የሚገኘው የኢትዮጵያ ኤምባሲ ገለጸ። ኤምባሲው ጉዳዩን በተመለከተ ባወጣው ይፋዊ መግለጫ በማህበራዊ መገናኛ ብዙሃን የሚሰራጩ የዚህ ድብደባና ጥቃት ቪዲዮዎችን በትኩረት የተከታተለ ከሀገሪቱ ባለስልጣናት ጋር የማጣራት ስራ መጀመሩን አስታውቋል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ሲሰራጩ የነበሩ ኢትዮጵያውያን በዜጎች መካከል አደገኛ ጥቃትና ድብደባ ሲፈጽሙ የሚያሳዩ ምስሎችን አስመልክቶ ይፋዊ መግለጫ ወጥቷል። ኤምባሲው በመግለጫው እንዳመለከተው
በተፈጸመው የሰብአዊ ድርጊት የተሳተፉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ ግለሰቦች በበረሃና ገጠራማ አካባቢዎች በመሸሸግ ምክንያቱ በግልጽ ባልታወቀ ሁኔታ የተለያዩ ጎራዎች ተከፍለው እርስ በርሳቸው በኃይል እየተጋጩ ይገኛሉ። እስካሁን በተደረገው የማጣራት ጥረት በወንጀል የተጠረጠረ አንድ ግለሰብ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ኤምባሲው ችግሩን ከምንጩ ለማድረቅና በእነዚህ ኢሰብአዊ ድርጊቶች ላይ የተሳተፉ አካላትን ሁሉ በሕግ ለማቅረብ ከሚመለከታቸው አካላት ጋር አብሮ እየሰራ እንደሚገኝም አስታውቋል። በተጨማሪም ወንጀለኞችን ለሕግ አሳልፎ ለመስጠት በሪያድ ከሚገኙ የሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ የጠቆመው ኤምባሲው ተጠርጣሪዎችን በቁጥጥር ስር ለማዋል የሚያስችል ማንኛውም መረጃ ወይም ጥቆማ ያለው ወገን በአስቸኳይ መረጃ እንዲያቀርብ ጥሪ አስተላልፈዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። 35ኛ ቀኑን ባስቆጠረው ዋናው የምክክር ጉባኤ በ10፣ 50፣ 250፣ 500 ሰዎች በያዙ ቡድኖች ተመካካሪዎች ሲመክሩባቸው የነበሩ ሀሳቦች 500 ሰዎች ከያዘው ቡድን ከደረሱ በኋላ ቡድኑ ተመካክሮባቸው ከ8 ቡድኖች ለተመረጡ 120 አባላት ያሉት ምክረ ሀሳቦች አዘጋጅ ቡድን ማቅረባቸው ይታወሳል። በዛሬው መርሃ ግብር ደግሞ 120 አባላት ያሉት ቡድኖች ያዘጋጁትና ግብአትና የሰበሰበበትን ቃለ ጉባኤ ለእያንዳንዱ 100 ሰዎች ለያዙ 8 ቡድኖች ተነቧል። እያንዳንዱ 8 ቡድኖች ሲመክሩት የቆዩት አንድ በአንድ አጀንዳ ሲሆን ዛሬ በተነበበባቸው ቃለ ጉባኤ የተመካከሩበትን አጀንዳ ጨምሮ ያልተመካከሩባቸውን የሰባቱ አጀንዳ ምክረ ሀሳቦችን ባዘጋጅ ቡድኖቹ ተዘጋጅተው ቀርበውላቸዋል። አከራካሪ ሆኖ በቆየው የአዲስ አበባ ጉዳይ ዛሬ በተነበበው ቃለ ጉባኤ 8ቱ ዝርዝር ሀሳቦች ከተያዙ አጀንዳዎች መካከል ከፌዴራል ከተሞች ጉዳይ የአዲስ አበባና የድሬዳዋ ጉዳይ አንዱ ሲሆን በዚህም በተለይ አዲስ አበባ ህጋዊ ጉዳይ በተመካካሪዎች በኩል ብርቱ ፍክክርና ክርክር ጭቅጭቅ ምክክር ሲያስተናግድ ሰንብቷል። ቲክቫህ ኢትዮጵያ ዛሬ በምክክሩ ተሳታፊዎች እንደተረዳው ከሆነ አዲስ አበባ ጠሪነቷ ለፌዴራል ከተማ ይሁን የሚለው ጉዳዮች ተመካካሪዎችን ያስማማ በሚል በቃለ ጉባኤ ተደምጧል። ልዩ ጥቅም የሚለው ደግሞ የጋራ ጥቅም በሚለው ተካቶ አስማምቶ ቀርቧል። ከተማዋ የፌዴራል ከተማ መሆኗ እንዳለ ሆኖ ሌሎች ከተሞች ጨምሮ የሚል ምክረ ሀሳብም ተቀምጧል። የኦሮሚያ ክልልን የወከሉ ተሳታፊዎች አዲስ አበባ የኦሮሚያ ክልል መቀመጫነት ሲሆን ህገ መንግስቱ እውቅና ሲሉ ሌሎች ተመካካሪዎች ደግሞ አዲስ አበባ የብሔር ብሔረሰቦች ናት ለአንድ ክልል ብቻ ተሰጥን በሚልም ተከራክረው ሀሳቡ በልዩነት ተይዞ እንደነበር ይታወቃል። ዛሬ በተነበበው የ8ቱም አጀንዳ ምክረ ሀሳቦች አጣጣሚ የቀረበው ቃለ ጉባኤ አዲስ አበባ ከተማ የኦሮሚያ ክልል ዋና መቀመጫ እንድትሆን በቀረበው ምክረ ሀሳብ ሁለት አማራጭ ምክረ ሀሳቦች እንደተቀመጡለትም ተገልጿል። አንደኛው ሁሉም ክልሎች ርዕሰ ከተማቸው መምረጥ ይችላሉ የሚለው በህግ ሊደነገግ የሚል ሲሆን ሁለተኛው በአንቀጽ 49 ህዝብ 5 አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር ተያይዞ በከተማዋና በክልሉ መካከል ያለው ግንኙነት በህግ ይደነገግ የሚል መሆኑን ተመላክቷል። የድሬዳዋ ከተማን ጉዳይ በተመለከተ ደግሞ ተጠሪነቷ ለፌዴራል መንግስቱ እንዲሆን ህገ መንግስቱ እውቅና በሰጠው ቻርተር እንድትደራደር በቃለ ጉባኤው ተነቧል። ዛሬ የተነበበው ቃለ ጉባኤ ነገ 4000 ጉባኤተኞች ይጸድቃል ተብሎ ይጠበቃል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ጉዳያችን እስክንገናኝ ድረስ በደህና ቆዩ።